ነገር በእኔና ባንቺ ብቻ እንዲቀር አድርጊልኝ። እኔ አርግዤ የነበረው ከነብዩ ነበር። ምን? አዎ ልጄንም እንዲወርድ ያደረገው እሱ ራሱ ነው። አልገባኝም። ቆይ ይሄ እንዴት ሊሆን ቻለ? ሐኪሞቹ የዋጥኩት ነገር ልጄ እንደሚያስወርድብኝ ነግረውኛል። ምን? አዎ ጽጌረዳ፣ ደግሞ ይህን ነገር ያደረገው ራሱ ነብዩ ነው። ቆይ ፌፊ፣ እየገባኝ አይደለም። ይህንን ነገር እስቲ በደንብ አስረጅኝ። ምን ልንገርሽ? እንዴት እንደተሸወድኩ፣ እንዴት እንዳታለለኝ፣ ንጹህ ፍቅሬ መጫወቻ እንዴት እንዳደረገው ነው የምነግርሽ። ስሜትሽ በደንብ ይገባኛል፣ ግን በእናትሽ በቃ ከመጀመሪያው ጀምረሽ ምን እንደተፈጠረ ንገሪ። እኔና ነብዩ ፍቅር ከጀመረን በጣም ቆይተናል። ቆይ እንዴት ማለቴ? ከመቼው? አሁን ላይ ላንቺ ያለኝ ስሜት ከጓደኝነት በላይ ነው። ማለት እኮ ምንድነው? አልገባኝም ነገር ማለቴ በቃ አፍቅሬሻለሁ። ምንድነው? ምን ተፈጠረ? ጋሼ ምን ሆኑ? አይ እንዲሁ አንቺን ማውራት ፈልጌ ነበር። ይህን ያህል ነፃነት የለሽም ማለት ነው? እንደዛ ሳይሆን አሁን የሆነ ነገር ተፈጥሯልና ለዛ ነው የሌለኝ። ስትመጣ እነግርሃለሁ። ምን ተፈጥሮ ነው? ስትመጣ እነግርሃለሁ አልኩህ አይደለ? እሺ ጽጌረዳ፣ አሁን እመጣለሁ። እሺ በቃ ቻው። ፌመን ይህን ነገር እያደረገችው ማለት ነው። አሁን ላይ ከጽጌ ሬዳ ላይ ድራማ እየሰራች ትገኛለች ብዬ ነው ማስበው እኔ ማለት ነው። ምክንያቱም ጽጌ ሬዳና እንዲሁም ደግሞ ነብዩ አንድ ላይ እንዳይሆኑ እየደረገችው ሴራ ነው እንጂ በእርግጠኝነት ማለት ነው ይህ ነገር ከሌላ ሰው ጋር የተፈጠረን ነገር ከነብዩ ጋር ነው በማለት እንግዲህ አሁን ላይ ማለት ነው ነብዩን ወንጀለኛ አድርገዋለች። እንዲሁም ደግሞ በጽጌ ሬዳ ምክንያት ማለት ነው እንድጠለው እያደረገች ትገኛለች። ያ ማለት ጽጌረዳና እንዲሁም ደግሞ ነብዩ አንድ ላይ እንዳይሆኑ ያደረገችው ወይንም ደግሞ የፈጠረችው ሴራ ነው ብዬ ነው ማስበው። እናንተ ምን ይመስላችኋል? ሰላም ጤና ይስጥልኝ ቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። ጽጌረዳ ተከታታይ ድራማን እንግዲህ ዛሬ አብረን የምናይ ይሆናል ማለት ነው። ፌመን እንግዲህ ተንኮለኛዋ አሁን ላይ ማለት ነው በእርግጥ የተደረገባት ነገርም እውነት ሊሆን ይችላል፣ ግን ደግሞ ማለት ነው ጽጌረዳን እንደዚህ የምታደርጋት ሆን ብላ ማለት ነው ነገሮቹን እንትን ለማለት ብላ ነው። ያ ማለት እንግዲህ ከነብዩ ጋር እንድትርቅ ነብዩ ለራሷ ማድረግ ስለምትፈልግ ነብዩ እንደዚህ ተጫውቶብኛል፣ ስለዚህ አንቺም ጋር እንዳይጫወትብሽ ለማለት ይመስለኛል ይህንን ድራማ ሆን ብላ ነው ያደረገችው ብዬ ነው የማምነው። እኔ ግን ደግሞ ለማንም እንዳትናገሪ በማለት እንግዲህ እዚህ ድረስ እሺ ሐኪም ቤት ብቻዋን የሄደችበት ፓርትን በጣም ነው እንትን የሚለው ማለት ነው። ስለዚህ የሆነ የተፈጠረ ነገር አለ ብዬ ነው ማስበው ማለት ነው። እናንተ እንግዲህ ሀሳባችሁ ምን እንደሚመስል በኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ጽጌረዳ ግን ይህን ነገር በሰማይ ሰዓት ላይ እጅግ በጣም ነበር የደነገጠችው ማለት ነው። ይህ እንዴት ሊሆን ይችላል? እንደዚህ አድርጎ ጭራሽ ልጅሽ እንዲወርድ እንዴት እንደዚህ ያደርጋል? በፍጹም እያለች እንግዲህ ያው እንግዲህ እሷ እንዴት ከመቼው ተገናኝታችሁ ማለት ከመቼው ፍቅር ጀምራችሁ ከመቼው ተግባብታችሁ ነው ለዚህ ልክ የደረሳችሁት? በማለትም እጅጉን በጣም ግራ ገብቷታል ማለት ነው። ሌላው ደግሞ ለተመልካችም ግራ የሚያጋባው ነገር ምንድን ነው? ነብዩ በስተመጨረሻም እንግዲህ ፌመንን ሲያወራት ነበረ ማለት ነው። አንቺን ከጓደኝነት አልፌ እጅጉን በጣም ነው የምወድሽ የማፈቅርሽ እያል እንደውም ሲቀርባት ነበረ ማለት ነው። በነገራችን ላይ ነብዩ አሁን ላይ ነው የተቀየረው። ያ ማለት እንግዲህ ጽጌረዳን ጋር ከመግባባቱ በኋላ ነው የተቀየረው እንጂ ከዚህ በፊት በጣም ብዙ ሴቶችን እንደሚያወጣ እንዲሁም ደግሞ ከቤቱ እንደሚወስድ የታወቀ ነው። መኮንንም ብሏል ማለት ነው። አንተ በአንድ ሳምንት ውስጥ ነው ሴቶችን የምትቀይራቸው፣ ስለዚህ አላምንህም ብሎታል። ምክንያቱም ጽጌረዳን እንደወደዳት እንዳፈቀራት ነግሮት ነበር ለመኮንን ማለት ነው። ግን ደግሞ እሷንም ቢሆን
ያው እንደ ሌሎቹ እስከ 1 ሳምንት ነው የምትፈልጋት፣ ከዚያ ውጭ አትፈልጋትም ብሎት ነበር ማለት ነው። እሷ ግን ከሴቶቹ በሙሉ ትለያለች፣ ለየት ትላለች እና እንደሱ እንኳን አይደለም፣ ግን ደግሞ ውስጤ በጣም ፈልጓታል፣ በጣም ወዷታል ብሎ ለመኮንን ሲናገር ነበረ ማለት ነው። እና ፌመን ደግሞ አሁን ላይ ማለት ነው እንግዲህ ነብዩን ለማግባት እጅግ እየጓጓች ትገኛለች። እንዲሁም ደግሞ የራሷ የእናቷን ፍላጎት ነበረ ማለት ነው። እናቷ እንግዲህ ነብዩን እንድታገባ ትፈልጋለች። ምክንያቱም የእሱም ሀብት ሆነ እንዲሁም ደግሞ የፌመን ሀብትም እኩል ይመጣል። እሱም የሀብታም ልጅ ነው፣ አንቺም የሀብታም ልጅ ናችሁ። ስለዚህ ሁለታችሁም አንድ ትምህርት ነው የምትማሩት፣ በደንብ መግባባት አለባችሁ፣ እሱን ነው የማጋባሽ በማለት እሷም ደግሞ ደስ ይለኛል በማለት የእናቷን ሀሳብ ተቀብላ ነበር ማለት ነው። ግን ደግሞ የፌመን አንድና እንዲሁም ደግሞ የነብዩን አንድ መሆን ነብዩ አልፈለገውም በፍጹም። እሷን የአንቺን ልጅ አላገባትም በማለት እንግዲህ በእርግጠኝነት ማለት ነው ለእናቷ ራሱ ለፌመን እናት ራሱ አስጠንቅቆ ነበር የነገራት ማለት ነው። እና አሁን ላይ እንግዲህ ፌመን የምታደርገው ነገር እናትና ልጅን ከዚህ ቤት ካላስወጣሽ በስተቀር የኔ ህይወት በምንም አይነት መልኩ ሊስተካከል አይችልም በማለት እናቷን ደጋግማ ስትናገር ነበር ማለት ነው። ስለዚህ ማድረግ የፈለገችው ነገር እንግዲህ ጽጌሬዳ ከነ ነብዩ ቤት የቤት ሰራተኝነት እየሰራች እንደሆነ እንዲሁም ደግሞ ነብዩ እያንዳንዱ ለጽጌሬዳ ያለው ስሜት ማለት ነው እንዲሁም እየነገራት ነበር ማለት ነው። ያ ማለት እየነገራት ነበር ስንል እንግዲህ በባለፈው ፓርት ላይ እንዳየ ነው ፌመን ማለት ነው እያንዳንዱ ጽጌሬዳ ላይ የሚያደርጉትን ከነብዩ ጋር በመስማማት በጣም ብዙ ነገር ጽጌሬዳን እያደርጓት ይጎዷት ነበረ ማለት ነው። ስለዚህ አሁን ላይ ይህን ነገር ማቆም አለብን፣ በእሷ ላይ ማድረግ ያለብንን ነገር ማቆም አለብን። በቃ ሰው እስከሆነች ድረስ ራሱ ክፉ ነገር ማድረግ የለብንም። እኔ በበኩሌ ይቅርታ ጠይቂያታለሁ። አንቺን ፌመን ሄደሽ ጽጌሬዳን ይቅርታ መጠየቅ አለብሽ እስከ ዛሬ ስላደረግንባት ነገር በማለት እንግዲህ እሺ አንተ ካልክና አንተ ካሰብ ይቅርታ እጠይቃታለሁ በማለት እንግዲህ ግን ደግሞ ይቅርታ አልጠየቀቻትም። በነገራችን ላይ ለምን በትምህርት በለጠች፣ ለምን በሰው ዘንድ እሷ ተፈላጊ ሆነች፣ ለምንስ እሷን ተወደደች የሚለው ነገር በጣም ቅናት ማለት ነው ፌመን ያንገበግባታል። እና ምንም ነገር በቃ ጽጌሬዳ ምንም ከሷ በታች ሆና እንድትታይ እንጂ በልጣት እንድትታይ በፍጹም አትፈልግም። በትምህርቷ ራሱ ጎበዝ ስለሆነች እጅጉን በጣም ነበር የምትቀናባት ማለት ነው። እና አሁን ላይ እንግዲህ የፌመን እናት እያንዳንዱን ነገር ማለት ነው ተሳክቶልናል እያለች እንግዲህ ለጽጌሬዳ እናትም እየተናገረች ነው። እና ልሽን እያሳመንሻት ነው ወይ በማለት አዎ ሁሉን ነገር ነግሬያታለሁ፣ ደግሞ እኔ እናቷ ያልኳትን ነገር በእርግጠኝነት ታደርጋለች በማለት እንግዲህ ትነግራታለች። ግን ደግሞ የፌመን እናት እንደሱ ማለት የለብሽም፣ በእርግጠኝነት በቃ ነገሮችን እኮ ጨርሰናል፣ ስለዚህ የግድ ማሳመን አለብሽ፣ ስለዚህ በደካማ ጎኗ መንጣት አለብሽ። አንቺ እሺ ብለሽ ካላገባሽና ለጋብቻው ፈቃደኛ ካልሆንሽ እኔ ራሴን አጠፋለሁ በያት በማለት እንግዲህ ስትነግራት እጅግ በጣም ነበር የጽጌሬዳ እናት የደነገጠችው ማለት ነው። እንዴ እንደዚህማ አልላትም፣ ምክንያቱም በጣም ነው ልጄ የምታስበው የምትጨነቅብኝ፣ ስለዚህ ይሄን እንኳን አልናገራትም በማለት እንትን ብላለች። እንዴ ለምንድን ነው ይሄን ያክል እኮ እውነት ሙች ራሽን አጥፊ እኮ አላልኩሽም፣ ግን ደግሞ እንደዚህ ስትያት በእርግጠኝነት ልጅቷ ደግሞ አንቺን ያለማጣት ታደርገዋለች ከሚል ሀሳብ ነው እንጂ እኔ እኮ እንድትሞሽ ፈልጌ አይደለም በማለት እንግዲህ መልሳ ስትናገራት ነበር ማለት ነው። እና በነገራችን ላይ ፌመን ማለት ነው ያመጣችውን ድራማ ወይንም ደግሞ እውነትም ሊሆን ይችላል፣ ግን ደግሞ እውነትም ከሆነ ከነብዩ ሳይሆን ከሌላ ሰው ነው ያረገዘችው ብዬ ነው ማስበው ማለት ነው። እና ይህን ነገር እንግዲህ እንትን ካለች በኋላ አሁን ላይ ልጇ ሲወርድባት ከጎኗ የነበረች ስታሰቃያት በብዙ ነገሮች ማለት ነው ስትጥላት የነበረችው ጽጌሬዳ ነበረች። እና ጽጌሬዳ አሁን ላይ ከጎኗ በመሆን ልብሶቿን በማጠብ እንዲሁም እያገዘቻት ትገኛለች። ግን ደግሞ ልብሶቿን ስታጠብ ፌመን የጠየቀቻት ጥያቄ ነበረ፣ እንዴት ግን አልተጠየፍሽኝም የሚል ጥያቄ ነበረ ጽጌሬዳን የጠየቀቻት ማለት ነው። ለምንድን ነው የምትጸይፍሽ? አንቺ እኮ እህቴ ነሽ፣ ስለዚህ ምንም ይሁን ምንም እኔ ምንም በአንቺ ምክንያት አልጸየፍም በማለት እሺ የሆነ በሽታ ቢይዝሽ በማለት ጠይቃት ነበረ ማለት ነው። እና እኔ ምንም አይነት በሽታ ችግር የለውም አይዘኝም በአንቺ ምክንያት እያለች እንግዲህ በጣም ከልቧ እንደቀረበቻት ማለት ነው። ሚስጥሯን ደግሞ እንደ ሚስጥሯ እንደምትይዝላት ነው እየተናገረችው ማለት ነው። እና ብቻ ግን ይህ ሁሉ ነገር ይህ ሁሉ ድርጊት ያደረገው ራሱ ማለት ነው ራሱ ነብዩ እንደሆነ ነው ስትነግራት የነበረው ለጽጌሬዳ
ለጽጌረዳ ይህ ሁሉ ነገር ስትግታት ወይንም ደግሞ ስትናገር የነበረው በእርግጠኝነት ጽጌረዳ ነብዩን እንዳታገበው ወይንም ደግሞ ከነብዩ ጋር ፍቅር እንዳትጀምር ከሱ እንድትርቅ ያው ማስጠንቀቂያ ነው እየሰጠቻት ያለችው ማለት ነው። ምክንያቱም አንደኛ እውነት ነው እንዳንል የሆነ በቃ እንድታለቅስ የሆነ ነገር ስትቀባ ነበር። ብቻ የተለያዩ ድራማዎችን ስትሰራ ነበር። ብቻ ግን ድርጊቱ በሷ ይህ ነገር ልጅ የማስወረዱ ነገር ቢገጥማትም ግን ደግሞ ከነብዩ ሳይሆን ከሌላ ሰው ነው ብዬ ነው የማስበው ማለት ነው። እና ይህን ነገር እንትን ስትል እንግዲህ እያንዳንዱ ነገር ማለት ነው ጽጌረዳን ስትነግራት የነበረው ከነብዩ እንድትርቅ ክፉ እንደሆነ በቃ በሴቶች ላይ በጣም ጭካኔ እንዳለው መጥፎ እንደሆነ እንዲሁም ያረገዘችው ልጅም አስወረጅ ብሎ እሱን እንዳስወረዳት መድኃኒት እንደሰጣት እያንዳንዱን ነገር ስትናገር ነበር ማለት ነው። እና ከዚህ አንጻር በጣም እውነት ለመናገር ማለት ነው ጽጌረዳን በጣም ነው ያደነኳት። ምክንያቱም በነገራችን ላይ በጣም ልቧ ቅን ነሽ ማለት ነው። ጎበዝ ነሽ በሁሉም ነገር ላይ ማለት ነው። እና አብራት ነበረ በቃ ስደክም ምን ስትልም እንግዲህ ከራሷ ከፌመን ጎን ነበረች ማለት ነው። እና ሚስጥሯንም እንደ ሚስጥር አድርጋ ለመጠበቅ ግን ደግሞ ስለ ነብዩ እያንዳንዱን ነገር የነገረቻትን ፌሜል እንዴት ከመቼው ማለት በቃ እንዴት ቅርብ ጊዜ ነው የተዋወቃችሁት እንዴት ሊሆን ይችላል የሚለው ነገር እጅጉን በጣም ነው ግራ የገባት ማለት ነው። ሲቀጥል ከዚያ በፊት እንግዲህ ነብዩ ደውሎላት ነበር ለጽጌረዳ ማለት ነው። እና ስለ እሷ በቃ በጣም እየተጨናነቀ ነበር። ምንድን ነው የሆንከው? ምንድን ነው የተፈጠረው ነገር እያለችም እየጠየቀችው ነበር። እንዴ አባት ምን ሆኑ? ሰላም አይደሉም እንዴ እያለችው ነበር ማለት ነው። አረ ምንም አልሆነም አባዬ፣ ግን ደግሞ አንቺን ላወራሽ ፈልጌ ነው በማለት ጽጌረዳን ሲያናግራት ነበር። በነገራችን ላይ ለጽጌረዳ ስሜት እንዳለው እንደወደዳት እንዳፈቀራት በግልጽ ሊነግራት ይፈልጋል። ስለዚህ በአካል ተገናኝተን ነው አንቺን ማውራት የምፈልገው በማለት እሺ ችግር የለውም ግን ደግሞ ማታ አካባቢ እሱንም ተደብቄ ከወጣሁ ነው ላይፈቀድልኝ ይችላል እያለች እንግዲህ እያወራቸው ነበር ማለት ነው። ያ ማለት ፌመን ሐኪም ቤት አንቺ እዚህ ጠብቂኝ እኔ ሂጄ እመጣለሁ ብላ አቁማት በነበረበት ሰዓት ነበር የደወለላት ማለት ነው። እና ከተፈቀደልኝ እወጣለሁ እያለች ነበር። እንዴ ይሄን ያክል በጣም ቁጥጥር አለብሽ ማለት ነው እንዴ ሲላት፣ አዎ ግን ደግሞ እንደምንም አድርጌ ለመውጣት ሞክራለሁኝ ና ብለዋለች ማለት ነው። እና ሌላም የተፈጠረ ነገሮች አሉ እነግርሃለሁ ስትለው ነበር። ያንን ነገር ደግሞ አሁን ላይ ማለት ነው ራሷ ፌመን የሰማች ይመስለኛል ማለት ነው። እና ይህን ነገር በእርግጠኝነት እያንዳንዱ ፌመን የነገረቻትን ነገር ለራሱ ለነብዩ ብትነግረው ጽጌረዳ በጣም አሪፍ ነው። ምክንያቱም እውነት ይሁን ውሸት ደግሞ የበለጠውን እሱ የሚናገር ይሆናል ብዬ ነው የማስበው። ውሸት ከሆነ ግን ነብዩ እንዲሁም ፌመንን ምን እንደሚያደርጋት በጣም ከባድ ነገር ነው የሚያደርስባት ብዬ ነው የማስበው ማለት ነው። እና እያንዳንዱን ነገር እየሰማችውን ነገር በእርግጠኝነት ጽጌረዳ ዝም አትልም። ሄዳ ለነብዩ ትናገራለች። የሰማሁት ነገር እውነት ነው ወይ? ከፌመን ጋር እንደዚህ አድርጋል፣ ለምንስ እንደዚህ ያደረካት ብላ የምትጠይቀዋለች። ያው እንግዲህ የራሱ የነብዩ መልስ ምን ሊሆን ይችላል የሚለውን እንግዲህ በቀጣይ አብረን የምናየው ይሆናል። ዘርፌ አሁን ላይ ልጄን አላስጨንቃትም ትጎዳብኛለች ብላ ሀሳቧን ማለት ነው በጣም እያንሰላሰለች ትገኛለች። እንዲሁም ደግሞ የፌመን እናትም እንዲሁም ምንድን ያለቻት ጽጌረዳን እናትሽ የሆነ ነገር ሳትሆን ሳትጎዳብሽ ይህን ነገር አንቺ ስለ ጋብቻው ፈቃደኛ መሆን አለብሽ በማለት እንግዲህ ጽጌረዳንም ተናግራት ነበር። ጽጌረዳ ግን ይህን ነገር በፍጹም አላደርገውም፣ እኔ ትምህርቴን መማር ነው የምፈልገው፣ በእርግጠኝነት እናቴን ይህን ነገር አትፈልገውም፣ አንቺ ግን በጣም ብዙ ነገሮች እየጎሰጎሻት እና ነገሮቹ እንዲሆን እያደረግሽ ነው። በቃ ስላሁኑ ስለተደረገልን እንዲሁም ከጎዳና አድርገ አንስተሽ ለዚህ ላደረሽን እናመሰግናለን፣ በጣም እናመሰግናለን። ግን ደግሞ ይህ ጋብቻው የምትሉት ነገር ግን በፍጹም የሚሆን ነገር አይደለም በማለት እንግዲህ አሁንም ጽጌረዳ እስካሁን ባለው ነገር በጋብቻው እንትኑ ማለት ነው አልተስማማችም ማለት ነው። እና እንግዲህ ቀጣይ ፓርት እንግዲህ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል ማለት ነው። ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። ፌመን ምን እያደረገች ነው? ከጽጌረዳ ላይ ድራማ እየሰራች ነው ወይንስ ደግሞ ያለችው ነገር እውነት ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ። መልካም ጊዜ ተመኘውላችሁ።